ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎች ጋር ማዕድ ኃይለም። የሴቶች አቅም በማሳደግ በሰላም ዙሪያ የነቃ ተሳትፎ እንዲኖራቸው ችግር ፈቺ ሚናን እንዲጫወቱ ለማስቻል በትግራይ ደቡባዊና ሰሜን ምዕራባዊ ዞኖች ስልጠና እንደሚሰጥ የአፍሪካ ሴቶች ሰላምና ደህንነት ተቋም አስታወቀም። ሰላምን ለማስፈንና ለማጎልበት የሴቶች ሚና ከፍተኛ በመሆኑ ሴቶች ለሚያከናውኗቸው እንቅስቃሴዎች እውቅና መስጠት ይገባልም ተብሏል። መዓዛ መኮንን ከተመሰረተ 2 ዓመታት ያስቆጠረና በሴቶች ሰላምና ደህንነት ግንባታ ዙሪያ የሚንቀሳቀሰው የአፍሪካ ሴቶች ሰላምና ደህንነት ተቋም ኢትዮጵያ ሴቶች ሰላምና ደህንነት አጀንዳን በተጠናከረና አካባቢያዊ በሆነ መልኩ ለመገንባት የሚያስችል ፕሮጀክት በመግረጽ በትግራይ በ2 ዞኖች ስልጠና ለመስጠት በዛሬው ዕለት ፕሮጀክቱ የማስተዋወቅ መድረክ ተካሂዷል። በነበረው ጆኖሳይዳዊ ጦርነት ጉዳት ካስተናገዱት መካከል የትግራይ ሴቶች ዋነኛ ተጠቃሽ የማህበረሰብ ክፍሎች መሆናቸው ይታወቃል። በመሆኑም ሴቶች ከሚደርስባቸው ጥቃት ለመውጣትና ችግር ፈቺ ሆነው በሰላም ዙሪያ የነቃ ተሳትፎ እንዲኖራቸው አቅም ለመፍጠር ታሳቢ ያደረገ ስልጠና መሆኑ የአፍሪካ ሴቶች ሰላምና ደህንነት ተቋም የፕሮግራም ማናጀር ወይዘሮ ማህደር ዳዲ ገልጸዋል። ፕሮጀክቱ በትግራይ በ2 ዞኖች በትግራይ ደቡባዊ ዞን ማይጮ ከተማና ሰሜን ምዕራብ ዞን ሽረ እንዳስላሴ ከተማ እንደሚሰጥም ይናገራሉ። በትግራይ ላይ የምንሰራውን ፕሮጀክት ማስተዋወቅ እና በተለይ ደግሞ በመንግስት ኃላፊነት ውስጥ ያሉ መንግስታዊ የሆኑ ድርጅቶች ፕሮግራማችንን አውቀው መንግስታዊ ያልሆኑ ድርጅቶችም ትብብር እንዲያደርጉልን ማድረግ ነው። በትግራይ ላይ የያዝነው ፕሮጀክት በዋነኝነት የሴቶችን የሰላም ተደራዳሪነት አቅም ማጎልበትና የሴቶችን ተሳትፎ መጨመር ላይ የምንሰጠው ስልጠና ነው ማለት ነው። ስልጠናው ከተለያዩ ተቋማት የተውጣጡ 75% ሴቶች 25% ደግሞ ወንዶች መሆናቸው ወይዘሮ ማህደር ገልጸው ሴቶች ለሚያበረክቱት የሰላም ግንባታ አስተዋጽኦ የወንዶች ሚና ከፍተኛ በመሆኑ 25% የሚሆኑ ወንዶች በስልጠናው እንደሚሳተፉም አክለው ገልጸዋል። በማህበረሰብ ደረጃ ያሉ ተቋማትን የሚመሩ በሲቪል ማህበረሰብ ደረጃ ያሉ ሴት መር ተቋማትን የሚመሩ እንዲሁም በሃይማኖት ተቋማት ውስጥ ተሳትፎ ያላቸውን ሴቶችም ይሁን ወንዶች አቅም ማጎልበት ስራ ነው የምንሰራው ማለት ነው። ትኩረት ያደረግንባቸው አካባቢዎች 2 ዞኖች ናቸው። ደቡባዊ ዞን ማይጮ ከተማ ላይ እንደውም ሰሜን ምዕራብ በሽሬ ከተማ ላይ ተገኝተን ተመሳሳይ ስልጠናዎችን እንሰጣለን ማለት ነው። በመድረኩ የተገኙት የትግራይ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ኪሮስ ሐጎስ በበኩላቸው ሰላም ለሁሉም መሰረት ነው በማለት ጊዜያዊ አስተዳደርም የትግራይን ሰላም በፕሪቶሪያው ስምምነት መሰረት ሰላምን ለማጽናትና ለማጎልበት ብሎም ከአጎራባች ክልሎች ግንኙነቶችን ለማጠናከር ትኩረት ሰጥቶ እየሰራ ይገኛል ብለዋል። ንሰላም ዝሕግዘና ርሑቅ መንገዱን ኸይዱ ዝሕግዘና ተቀሪብና ኢና ንቅበል ኣብዚ ቀረባ ጊዜ ሰላምን ለማጽናት የሚደግፈን አካል ብዙ ርቀት ተጉዘንም ቢሆን እንቀበላለን። ጊዜያዊ አስተዳደር ከተቋቋሙባቸው አጀንዳዎች መካከል በትግራይ ሰላምና መረጋጋት መፍጠር ነው። በውስጣችንም ሆነ ከአጎራባች ክልሎችም ሆነ ከተደራዳሪ አካላት ጋር የፕሪቶሪያው ስምምነት በሰላማዊ መንገድ ተግባራዊ ማድረግ ዋነኛ የቤት ስራው ነው። ሰላም ካለ ተስፋና ልማት ይመጣል። የትግራይ ህዝብ ካለበት ችግር መውጣት ይፈልጋል። የትግራይ ሴቶች ከስቃዩ ገና አልወጡም። አካላዊ ሆነ ስነ ልቦናዊ ሕክምና አላገኙም። በኢኮኖሚያዊ ቀውስ ውስጥ ነው ያሉት። ስለዚህ ሰላም እነዚህን ችግሮች ይፈታል። ተስፋ አንድነትን ያመጣል። ስለዚህ ሰላም ለማምጣት የትግራይ ሴቶችም ሆነ የትግራይ ህዝብ ዝግጁ ነው። አሁን ያለው ሁኔታ ተፈናቃዮች በየመጠለያ ጣቢያ ባሉበት፣ የተራበው ባልበላበት፣ የወደመው ባልተገነባበትና ፍትህ ባልተረጋገጠበት ሁኔታ ግን ሰላም ለማረጋገጥ ከባድ በመሆኑ ለሰላም ጠንቅ የሆኑ ነገሮች መፍታት ይገባል። ይህን ሰላም ለማጎልበት ከሚሰሩ አካላት ጋር ለመስራት ሁሌም ዝግጁ ነን። በመድረኩ መቀለ ዩኒቨርሲቲን በመወከል የተሳተፉት ዶክተር ገብረ ኢየሱስ ተክሉ በበኩላቸው ሴቶች ሰላምን ለማስፈንና ለማጎልበት ከፍተኛ አቅም ያላቸውና የለውጥ ኃይል የሚሆኑ ናቸው በማለት ሴቶችን በዚህ ዘርፍ በማሳተፍ እውቅና መስጠት ይገባልም ብለዋል። እውቅና መስጠት ነው። እውቅና መስጠት ስልሽ ሴቶች ከፍተኛ የለውጥ ኃይል ናቸው። አቅማቸውን ደግሞ በሚገባ ከተጠቀምንበት ችግሮች እንዲፈቱ ለወደፊቱም የደረሱ ሰዋዊ አእምራዊ አካላዊ ጉዳቶችን የሚድኑበት መንገድ ሊያመቻቹ ይችላሉ። ስለዚህ አቅም አላቸው ሴቶች ትልቅ አቅም አላቸው። ያንን አቅማቸው እውቅና ሰጥቶ ተሳትፏቸው ማጎልበት ተገቢ የሆነ
ስልጠና መስጠት የአፍሪካ ሴቶች ሰላምና ደህንነት ተቋም ባዘጋጀው መድረክ ከተለያዩ ተቋማት ተወክለው በመድረኩ የተሳተፉ ሲሆን በተለይም ሴቶችን የሰላም ቁልፍ ማድረግ እንደሚገባና ለዚህም የሁሉም ድጋፍ እንደሚሻ በመድረኩ ባነሱት ሐሳብ ገልጸዋል። የኢትዮጵያ ቀይ መስቀል ማህበር ትግራይ ቅርንጫፍ ከፊንላንድ ቀይ መስቀል ማህበር ጋር በመተባበር በትግራይ ደቡብ ምስራቃዊ ዞን በሚገኙ ወረዳዎች በዚህ ዓመት በ130 ሚሊዮን ብር በጀት ያከናወናቸው የመልሶ ግንባታ ስራዎች ላይ ተመካከረም። በአራት የተለያዩ ዞን ወረዳዎች ላይ የተሰሩ የመሰረተ ልማት ፕሮጀክቶች ለ45000 ወገኖች ተደራሽ የሚያደርግ መሆኑን ተገልጿል። ለተስፋይ ታደሰ ዘገባ ፎርቱና ገብሩ። የኢትዮጵያ ቀይ መስቀል ማህበር የትግራይ ቅርንጫፍ ከፊንላንድ ቀይ መስቀል ማህበር ጋር በመተባበር በትግራይ ደቡብ ምስራቅ ዞን በሚገኙ ወረዳዎች በዚህ ዓመት በአራት ወረዳዎች በጤና በውሃና ሌሎች ችግር ያለባቸው ሴቶች የተለያዩ ድጋፍ አድርጓል። ማህበሩም የአንድ ዓመት የስራ አፈጻጸም ከባለድርሻ አካላት ጋር በመሆን ገምግሟል። የድጋፍ የተደረገላቸው ነዋሪዎች በበኩላቸው ቀይ መስቀል በዚህ ዓመት በውሃ ጥገና ለተቸገሩ ወገኖች ባደረገው ድጋፍ እየሰራ ያለው ስራ ተጠናክሮ እንዲቀጥል ጠይቀዋል። ቀይ መስቀል በጣም ዓብይ ምስጋና ያለና እኛ ለቀይ መስቀል ትልቅ ምስጋና ነው ያለን። ምክንያቱም በውሃ ለመኖር ምክንያት በጣም ተቸግረን ነበር። ቀይ መስቀል ግን መጥተው የተበላሸውን ጠግኖ ወደ አገልግሎት በማስገባቱ ማህበረሰቡ እየተጠቀመ ነው። በአካባቢያችን የተለያዩ ድጋፍ እያደረጉ ነው። በጣም ነው የምናመሰግነው። ቀይ መስቀል ገበረልኝ በጣም እየለመስግን ቀይ መስቀል ያደረገልኝ ነገር በጣም ነው ማመሰግነው። እኔ ችግረኛ ነኝ። የገንዘብ ድጋፍ አድርገውልኝ ታመሜ ነበር። አሁን ግን ታክሜያለሁ። ልጄ ከትምህርት ገበታ ቀርቶ ነበር። የሚያስፈልገውን አሟልቼለት ወደ ትምህርት ገበታው ተመልሷል። ስለዚህ ቀይ መስቀል በጣም ነው ማመሰግነው። በዚህ ዓመት በቀይ መስቀል ማህበር የተሰሩ የተለያዩ የመሰረተ ልማት ስራዎች ማህበሩ የገመገመ ሲሆን የማህበረሰቡን ችግር ከመፍታት አኳያ ሰፊ ስራ መስራታቸውንና ባለድርሻ አካላትም ትግራይ ያለችበትን ሁኔታ ተገንዝበው እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉ የትግራይ ቀይ መስቀል ኃላፊ አቶ ብርሃነ መኮንን ገልጸዋል። ሀገረ ሰላም በደቡብ ተንቤን በህንጣሎና በእንደርታ እንዲሁም በመቀሌ አካባቢ የሚተገበር ፕሮጀክት ስንሰራ ቆይተናል። ላለፈው አንድ ዓመት መሬት ላይ ያለው ችግር በጣም ሰፊ ነው። እንደ ቀይ መስቀል የበኩልና አስተዋጽኦ ለማድረግ ያክል ነው ይሄንን ስራ እየተሰራ ያለው። ነገር ግን ያለውን ችግር በሙሉ የሚፈታ ድጋፍ ነው ማለት ያስቸግራል። አይደለም ለቀይ መስቀል፣ አይደለም ለአንድ ድርጅት፣ ለመንግስትም ካቅም በላይ የሆነ ችግር ነው ያጋጠመው። የሁሉም ድጋፍ ሰጪ ወይም ደጋፊ አካላት ድጋፍና ርብርብ የሚጠይቅ ስለሆነ በዚህ አጋጣሚ አሁንም የተጀመረው ድጋፍ ተጠናክሮ እንዲቀጥል በርካታ ወገኖች መድረስ እንድንችል ያልሰራናቸው ስራዎች መስራት እንድንችል አሁንም የተለመደው ድጋፍ እንዲደረግልን ድጋፉ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። ትግራይ አሁን ካለችበት ትልቅ አዘቅት ለማውጣት ብዙ የቤት ስራ እንደሚጠብቅ የገለጹት የኢትዮጵያ ቀይ መስቀል ማህበር ምክትል ስራ አስኪያጅ አቶ ደረስ ደስ ይበለው በትግራይ ደቡብ ምስራቅ ዞን የተያዙ ፕሮጀክቶች ለ45000 ወገኖች ተደራሽ ያደርጋል ይላሉ። በአጠቃላይ ይህን ፕሮጀክት ለመፈጸም ወደ 130 ሚሊዮን ብር አካባቢ ነው ተመድቦ ሲሰራ የነበረው። ይሄም ደግሞ በሰዎችን ለመድረስ ወደ ከ45000 ሰዎች በላይ ተደራሽ ያደረገ ፕሮጀክት ነው። ይሄ ማለት ቅድም እንደተነገረው ካለው ችግር አንፃር በጣም ጥቂት ነው። በፐርሰንት ለማስቀመጥ በጣም አነስተኛ ነው ይሄ ድጋፍ። ምክንያቱም እዚህ ክልል ላይ ያለው የሰብአዊ ድጋፍ ይታወቃል፣ በጣም ሰፊ ነው። ነገር ግን ናሽናል ሶሳይቲው ወይ ማህበሩ የሚችለውን እያደረገ ነው። ስለዚህ በዚህ ፕሮጀክት ውስጥ ወደ 45000 ከዛ በላይ የሆኑ ሰዎችን ተጠቃሚ አድርገናል። ማህበሩ በትግራይ የሚደረገው ድጋፍ ከተጠቃሚ ማህበረሰብና ካለው ችግር አኳያ ጥቂት ነው ያሉት አቶ ደረስ አሁን ከታየው የስራ አፈጻጸም ግምገማ ተነስተን ሌሎች ፕሮጀክቶች ለመስራት እንጥራለን ብለዋል። አርሶ አደሩ ምርትና ምርታማነቱን እንዲጨምር በቴክኖሎጂ የታገዘ ግብርና እንዲጠቀም እየተሰራ እንደሚገኝ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። በትግራይ ሀገር አቀፍ ኤግዚቢሽን ባዛርና ሲምፖዚየም የተካሄደ ሲሆን ለምርታማነት መሳካትም የምርምር ማዕከላትና የከፍተኛ ትምህርት ተቋማት ድርሻ ከፍተኛ በመሆኑ ከተቋማት ጋር በቅንጅት እንደሚሰራም ተጠቁሟል። ታደሰ ልጅ አለም
በመቀለ ከተማ የግብርና ቴክኖሎጂ ግብዓቶች ኤግዚቢሽንና ሲምፖዚየም እየተካሄደ ይገኛል። ሲምፖዚየሙን አስመልክተው ማብራሪያ የሰጡት የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃም የፕሪቶሪያው ስምምነት ሙሉ በሙሉ ባለመፈጸሙ 57 በመቶ የትግራይ የእርሻ መሬት ብቻ በግብርናው ዘርፍ እየለማ እንደሆነ ገልጸዋል። ዶክተር ኢያሱ አብርሃ ያይዘውም አርሶ አደሩ ምርትና ምርታማነቱ እንዲጨምር በቴክኖሎጂ የታገዘ ግብርናን መጠቀም ይኖርብናል ብለዋል። እንደዚህ አይነት መድረክ መደረጉ የገበያ ትስስርን ለማሳደግ እድል የሚፈጥር መሆኑን አመላክተዋል። በግብርናን ለማዘመን በፖሊሲያችን ያስቀመጥናቸው አንዳንድ ቁም ነገሮች አሉ። አንደኛ ምንድነው ያልነው የጉልበት ምርታማነትን ማሳደግ፣ ሁለተኛ ደግሞ የመሬት ምርታማነት ማሳደግ፣ ሶስተኛ ደግሞ ለግብርና ሊያግዝ የሚችል የፋይናንስ ድጋፎች እንዲኖሩ ማድረግ። በትግራይ ደግሞ በነበረው ጦርነት አካባቢ ላይ በተለይ የጉልበት ምርታማነትን ወጣትን ወደ ግብርና የምናስገባ ከሆነ ምርትና ምርታማነት በመጠንና በጥራት የምናሳድግ ከሆነ አንድ ትልቁ እንደ ተግዳሮት የታየው ለዚህ ሊያግዝ የሚችል ተቋም ለዚህ ሊገራ የሚችል ተቋምና የሜካናይዜሽን ሀብ የለንም የሚል አንዱ እንደ ትልቅ ነው የተነሳው። ፕራይቬት ሴክተር ኢንቮልቭመንት፣ የመንግስት ኢንቮልቭመንት፣ የስሞል ስኬል ኤንድ ሚዲየም ሌቨል ያሉት የማኒፋክቸረርስ የነሱ አለመኖር ለትግራይ ላይ እየጎዳ ነው ያለው። እንደ ኢትዮጵያም እንደ ተመሳሳይ ነው። በግብርናው ዘርፍ ምርትና ምርታማነትን ለማሳደግ ቴክኖሎጂ መሰረት ያደረጉ የአሰራር ዘዴዎችንና ግብዓቶችን መጠቀም እንደሚገባ ያመላክቱት ዶክተር ኢያሱ ለዘርፉ ውጤታማነትም የምርምር ማዕከላትና የከፍተኛ ትምህርት ተቋማት ድርሻ ከፍተኛ በመሆኑ ከተቋማት ጋር በቅንጅት መስራት እንደሚገባም ጠቁመዋል። ሜካናይዜሽን ሆል ቫልዩ ቼን ስታይ ለትግራይ ለወደፊቱ እንዲያም አንዱ እምርታ ሊያመጣ የሚችል አንዱን የተቋም ለውጥ፣ የቴክኖሎጂ ለውጥ፣ የአደረጃጀት የገበያ ለውጥ የሚያመጣ ጥራት ያለው ምርት አምርተን ለዓለም የሚያወዳድረን አንዱ ሜካናይዜሽን ይሆናልና ስለዚህ የዛሬ የምናደርገው የፖሊሲ ሽፍትም የሚታይበት ኤሪያ እንዳለ ስለዚህ ምርትና ምርታማነት አንዱ ምንድነው ያለው ለአንዱን ኮንሶሊዴት እናድርገው፣ ለአንዱን ክላስተር እናድርገው። በክላስተሪንግ የተመረተ ምርት የተሻለ ይሰጣል ይያሉ። በተቆራረጠ ምርት ላይ ሜካናይዜሽን መግባት አይችልም። አንዱ ሽፍት ነው ይሄ ያስተሳሰብ ያመለካከት ሽፍት የአንድነት ሽፍት። ሁለተኛ ደግሞ ፋይናንሻል ኢንክሉዥን ላይ ፖሊስ ባንክ መኖር መቻል አይ ለግብርና ሊደግፍ የሚችል ባንክ ወይ መኖር መቻል ወይ ደግሞ የመንግስት የሆነ ባንክ መምጣት ይችላል። በሲምፖዚየሙ ጥናታዊ ጽሑፍ ያቀረቡት የትግራይ ምርጥ ዘር ኢንተርፕራይዝ ኃላፊ አቶ ሙልጌታ ባሌማ በበኩላቸው በትግራይ በጦርነቱ ምክንያት የምርጥ ዘር ብዜት ላቦራቶሪ ከፍተኛ ውድመት ደርሶበት እንደነበር ገልጸው አሁን ላይ የምርጥ ዘር ብዜቱ ወደ ነበረበት ለመመለስ ከፌዴራል መንግስት ጋር በጋራ እየሰራ ነው ብለዋል። በትግራይ የምርጥ ዘር ፍላጎት ለማሟላት ዝግጅት እየተደረገ መሆኑን አክለዋል። አሁን በዓለም ደረጃ በክልል ደረጃ በአገር ደረጃም ተወዳዳሪ ሆኖ ለመቀረብ ከተረጅነት ለመውጣት እንደ መንግስት ትኩረት ተደርጎ መሰራት ያለበት ሲል ላይ ነው። ምክንያቱም የሶቨሬኒቲ ጉዳይ ነው፣ የፒስ ጉዳይ ነው፣ የመኖርና ያለመኖር ጉዳይ ስለሆነ ማለት ነው። ስለዚህ የፌደራል መንግስት በዚህ ዙሪያ እያገዘን ነው። በተለይ የኦሮሚያ መንግስትም እያገዘን ነው። ራሳችን እንድንችል ከምርጥ ዘር የተያዘ እገዛዎች እየተደረጉልን ነው። በአጠቃላይ ግን ከሁሉም ኢንተርፕራይዞች አሁን ጥሩ ግንኙነት ጀምረናል። እኛ እንደ ኢንተርፕራይዝ አሁን ዘንድሮ ያቀረብነው ዘር አለ። ከአማራ ክልል ያመጣ ነው አለ፣ ከደቡብ ክልልም ያመጣ ነው አለ። ስለዚህ ኢንቴግሬትድ ሆኖ በመስራት ዘላቂ የሆነ መፍትሄ ማስቀመጥ ጥሩ ነው። ቴክኖሎጂዎችን በመጠቀም ግብርናን ማዘመንና ወደ ተሻለ ደረጃ ማሳደግ ብሎም ለትውልድ ማሻገር እንደሚገባም የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገልጸዋል። አቶ አማኑኤል አሰፋ አክለውም በጄኖሳይዳዊ ጦርነት የወደመውን የግብርና ዘርፍ ሙሉ ለሙሉ ወደ ነበረበት ለመመለስ ከተፈለገ የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ ሊሆን ይገባል ብለዋል። ኣብቲ ኩናት ግን እዛ ዓውዲ እዚ ዓውዲ ሕርሻን ሃብቲ ተፈጥሮን ከጦርነቱ በፊት የትግራይ ግብርና ዘርፍ ጥሩ ደረጃ ላይ ደርሶ ነበር። በጦርነቱ ወቅት ግን የግብርናው ዘርፍ ወድሟል፣ ተዘርፏልም። የትግራይ የተፈጥሮ ሀብትና የግብርና ዘርፉ አሁን ያለበት ደረጃ በጣም አሳሳቢና ከባድ አደጋ ላይ ነው። ከዚህ ውድመት እንድንወጣ ከተፈለገ ደግሞ ያሉትን እድሎች በመጠቀም ወደ እድል ልንቀይራቸው ይገባል። ስለዚህ ቴክኖሎጂ ተጠቅመን ምርትና ምርታማነትን ማሳደግ፣ አርሶ አደሩን ከነበረበት ችግር እንዲወጣ ቴክኖሎጂ ላይ መስራት ያስፈልገናል። በትግራይ ሀገር አቀፍ ኤግዚቢሽን ባዛርና ሲምፖዚየም ለትግራይ ዳግመ ግንባታ በሚል መሪ ሀሳብ የተካሄደ ሲሆን ከዛሬ ግንቦት 24 ጀምሮ እስከ 27 2017 ዓ.ም ለ3 ተከታታይ ቀናት ይቆያል ተብሏል።
ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም